ምን ፈልገሽ ነው? ምንም አስቻለው መስሎኝ ነው። የቤቷ ባለቤት አሰሪሽ ወይዘሮ ወርቅ የሆንኩብሽ እንደዛ ነው? ሰራተኛ መሆንሽን ረሳሽው አይደል? ልትረሺው አይገባም። እሺ እኔን አሳስራችሁ በሰላም የምትኖሩ መስሏችሁ ነበር አይደል? አልታሰርም። እኔን ማሰር የሚችል ወንድ ልጅ እስካሁን አልተፈጠረም፣ ወደፊትም አይፈጠርም። እኔን ወይዘሮ ወርቄን ማንም ሰው አይነካትም፣ ማንም። እሺ አሁን ሊድ ዲቃላ ፈልፍለሽ ዘርሽን ከዘሬ ልታቀላቅይ ነበር አይደል? ተሳካልሽ። ልጄን አባብለሽ አልጋ ላይ አወጣሽ። ግን ወቂ እኔ ወርቄ ደስተኛ ሆነሽ እንድትኖሪ አልፈቅድም። ኑሮሽን ሲኦል ለማድረግ እዚህ ቤት እኖራለሁ፣ አልታሰርም። እኔ ወርቄ ማንም አይነካኝም፣ ማንም። ወንድ የሆነ እኔን እስቲ ያሳስር። ወንድ የሆነ እኔን እስቲ ያሳስር። ማንም አይነካኝም። እኔ ወርቄ ነኝ። እስከዛሬ አልተረዳሽኝም ወይ? ወርቄ እንዴት ነህ መርማሪ? ደህና ነህ? ካስቻለው ጋር እዚህ ምን ትሰራላችሁ? ካስቻለው ጋር አንዲት የምናወራው ጉዳይ ነበረ። ምን አይነት ጉዳይ ነው እንዴ? ጓደኛ አይደለም አይደል እንዴ? ኦኬ ወጣቶች ናችሁ። ምን ጉዳይ ልታወሩ ትችላላችሁ? ስለ ወንጀል ግን አይደለም። ልገምት እስቲ። ስለ ኳስ ነው አይደል? ወጣቶች እኮ ኳስ ትወዳላችሁ። ስለ ኳስ አይደለም። ስለ ኳስ ነው የሚሆነው፣ እርግጠኛ ነኝ። የማን ደጋፊ ናችሁ? የአርሴናል፣ የቼልሲ ወይስ የማንኛው ደጋፊ ናችሁ? ስለ ኳስ አይደለም አልኩት እኮ ወይዘሮ ወርቄ። ስለምንድን ነው ታዲያ እንዴ? ለምንድን ነው የማታወሩት? ስለምን ይመስሉታል? አላቅም። እስኪ ገምቱ። ግምት ላይ ጎበዝ አይደለሁም መርማሪ። እድሎቱን ይሞክሩ። ስለምን ይመስሉታል? ፍንጭ ልስጦት? ፍንጭ አያስፈልገኝም። ስለምን እንደምናወራ ፍንጭ ማወቅ አይፈልጉም? አልፈልግም። ይፈልጋሉ? እሺ ንገረኝ። ቀድሞ ደውሎልኛል ነበር። ስራ እንዴት ነው? አድናቂ ነኝ ለማለት ደውያለሁ። ሊሰርቡኝ ነው ወይስ ሰላም ሊሉኝ ነበር የደወሉት? ልመርቅህ ነው እንጂ እኔ ልጅ እንዴት እንደምወድህ እኮ ታውቃለህ። በጣም ነው የምወድህ። እንደው ምን ይሻለኛል የኔ ፍቅር የሆንክ መርማሪ። ወይዘሮ ወርቄ ቅድም ሲደውሉ አንድ የግድያ ወንጀል እየመረመርኩ ነው ብዮት ነበር አይደል? አዎ ብለኸኝ ነበር። የሚመረምረው የግድያ ወንጀል ስለማን እንደሆነ ያውቃሉ? አላውቅም። እኔ በረሮ እንኳን መግደል የማልችል ንጹህ ሰው ነኝ። ስለምን እንደሆነ አውቃለሁ። በረሮ መግደል የሚችል አቅም የለውም። አዎ እንዴ ንጹህ ሴት ነኝ፣ በጣም ንጹህ ሴት። እንደኔ አይነት ሰው ብትፈልግ በፍጹም አታገኝም። ለምን እንደሆነ ልንገርህ። ለምን ይሁን ወይዘሮ ወርቄ? ምክንያቱም ደግ ሴት ነኝ፣ ደግ ሴት በጣም። ካላመንክ ደግሞ ፀሐይን ጠይቃት። እኔ ጥሩ ሰው አይደለሁም? በጣም ጥሩ ሰው አይደለሁም? ፀሐይ እኔ ላንቺ ጥሩ ሰው ነኝ አይደል? ምንም ነገር ተናግሬሽ አውቃለሁ? ብዙ ጊዜ። እኔ ፀሐይ እንደ እናት ልገስጽሽ እችላለሁ። አንቺን መሰደብሽ ይመስልሻል? አዎ መሳደብ ይችላሉ። መቼ ነው የሰደብኩሽ? እዚህ ቤት ከገባው ቀን ጀምሮ በስድብ አይደል እንዴ ተቀበሉኝ ወይዘሮ ወርቄ? እንዴ አይ ጫማሽን አድርገሽ ገባሽ።
የእናትና አባት ሻፈር ቤት መሰለሽ? ይሁንሽ። ይኸውልሽ እዚህ ቤት ጫማ ማድረግ የሚችሉት እኔ ልጆቼ ነን። አንቺ ግን ባዶ እግርሽን ግቢ፣ የተቀደሰ ቦታ ስለሆነ። እሺ። ተለቀብሽ እንዴ? በጣም የእናንተ ቤት ግቢ የለውም አሉ። ሳሎኑም መኝታ ቤቱም ኪችኑም አንድ ላይ ነው አሉ። ይሄ ነገር እውነት ነው? አባትሽ ስተኛ አንቺ ቁጭ ብለሽ፣ አንቺ ቁጭ ስትይ አባትሽ በተራ ደግሞ ነው የሚተኛው አሉ። ይሄስ እውነት ነው? አረ ውሸት ነው። አይደላላ እንደ ውሸታሞች እኮ ናቸው። ትንሽ ብር ለማግኘት ብለው ይዋሻሉ። በጣም በጣም ችጋራም መሆንሽን የነገረኝ። አንቺ ግን በጣም እንጂ በጣም አይደለሽም። እንዴ ደግሞ አመዳም ነሽ እንዴ? ቅባት አትቀቢም እንዴ? እቀባለሁ። ቅባቱ ከአመድ ነው የሚሰራው? አይደለም። ባይሆንማ ኖሮ እንዴ ቡና አትይም ነበር። በየመንገዱ አመድሽን እያቦነንሽ የስንቱን አይን አጠፋሽ። አገሬው በሙሉ በአንቺ የተነሳ አይነ ስውር ሆኖልሻል። ይቅርታ። አታስቢ። ከአህያ የዋለች ጊደር አይደለም የሚባለው? ከኔ ጋር ከዋልሽ ወዝ በወዝ ነው የምትሆኝ። አወዛሻለሁ አመዳም የደሃ ልጅ። አስቤ መስሎሽ ነው እንዴ ፀሐይ? እንደዛ ነው የምታስቢው ፀሐዬ? ሁልጊዜ እንደሰደቡኝ ነው። አዎ ይሄን ያህል ግን አይምሮሽን የሚነካ አይደለም። አይምሮ የሚነካ ስድብ ምንድን ነው አባዬ? ከዚህ በላይ ምን አይምሮ የሚነካ ነገር አለ? እንደርሶ ቢሆንማ አብጂ ሆስፒታል ገብቼ ነበር። እና ለምን አትገቢ? ምን አሉ? አንቺ የተሻለ ደረጃ እንድትደርሺ፣ ጥሩ ነገር ጥሩ ህይወት እንድትመሪ፣ ካለሽበት ደግሞ ጥሩ ነገር ጥሩ ህይወት ላይ እንድትኖሪ ነው እንጂ እጄን ዘርግቼ እኮ የተቀበልኩሽ ስለወደድኩሽ ነው። የእርሶ እጆትን ዘርግተው ተቀብለውኛል? አዎ በጣም ስለምወድሽ ልቤንም እጄንም ዘርግቼ ነው የተቀበልኩሽ። ታስታውሻለሽ አይደል? አንቺን እንደወደደ ሲነግረኝ ምን እንዳልኩት ታስታውሻለሽ አይደል? አስታውሳለሁ። ሰድበውኛል። አልሰደብኩሽም። ፀሐይ! አቤት አባዬ። ልጄ እንዳፈቀረሽ ነገረኝ። አንቺ ታፈቅረዋለሽ? ምን አይነት ጥያቄ ነው? ከደህንነት ለመውጣት ስትይ ምንም ነገር ነው የምታደርጊው። አባዬ ዝም በይ፣ እኔ ነኝ የማወራው። ዛሬ ነገ ሳትይ ኮተትሽን ይዘሽ ከቤቱ ውልቅ በይ። ምን? ከዚህ ቤት ውልቅ ትያለሽ። ላይሽ አልፈልግም። ከቤት ውጭልኝ። የት ነው የምሄደው? አላቅልሽም። እዛ 4 በ4 የሆነው ቤት እናትሽ ቤት መመለስ ትችያለሽ። ከዚህ ቤት ብቻ ውጭልኝ። የት ሂጂ አያገባኝም። አባዬ ከልጄ ጋር አንሶላ ተጋፈሽ እዛው የምትቀሪ ነው የመሰልሽ አይደል? የተኛሽበት አልጋ አንሶላ ብዙ ጊዜ እንደሚቀያየር እዛም አልጋ ላይ ብዙ ሴት ነው የሚቀያየረው። ልጄ ደግሞ አንዴ ከቀመሰ ድጋሚ ማግኘት አይፈልግም። ሌላ ታዳኝ ነው የሚፈልገው። አንቺ ደግሞ ታዳኝ እንኳን አይደለሽም። ወደ አልጋው ሳትፈለጊ ነው የመጣሽው። እዛው ቀረሽ። ከፋሽ እንዴ? ክብርሽ ተነካ? ከልጄ ጋር ስለተኛሽ ብቻ ተከብረሻል። ሌላ ምንም አያስፈልግም። አባዬ ወዴት ልሂድ? ጭንሽን ስትከፍቺ ያላሰብሽውን እኔ እንዳስብልሽ ትፈልጊያለሽ? አንሶላ ከመጋፈፍሽ በፊት እኔ ላይ ምን ሊደርስብኝ ይችላል ብለሽ ማሰብ ነበረብሽ። ይቅርታ አትበይኝ። ይቅርታሽን አልፈልገውም። እኔ የምፈልገው ቤቴን ለቀሽ ብቻ እንድትወጪልኝ ነው። አባዬ አንቺ የድሃ ልጅ ልጄን አግብተሽ ይሄን ቤት ልትወርሺ አፈር ትበያታለሽ እንጂ ይህችን ቤት አንቺ አትወርሺ። አሁን ቀጥ ብለሽ ከዚህ ቤት ውጪልኝ። ወዴት ሄዳለሁኝ? አይመለከተኝም። ውጪ። አይኔ ብቻ እንዳይሽ አይፈልግም። ፀሐይ ይቅርታ አድርጊልኝ። እኔ ልጎዳሽ እኮ አስቤ አይደለም። ይቅርታ አድርጊልኝ አደራሽን። እኔ ላንቺ ጥቅም ነው። እኔ ቁጣዬ ላንቺ ጥቅም ነው። ከዚህ ቤት ውጪ ስልሽ አልሰማ ብለሽኝ ነበር። እናት ላይ ጨከንክባት? ጨካኔን ካንቺ ነው የተማርኩት። ጨካኝ ሆነሽ ነው ጨካኝ ያደረግሽኝ። እሺ ምን ላድርግ? ክፋትን ብቻ ነው ያስተማርሽኝ። ይቅር በለኝ ልጄ። አሳልፈህ አትስጠኝ ልጄ እባክህ። ይሄ ነገር እንዳይመጣ ብዙ ጊዜ ለምኜሽ አስጠንቅቄሽ ነበር። አንቺ ልትሰሚኝ አልቻልሽም። ካልሰማሽኝ ደግሞ የዛትኩትን አደርጋለሁ። ያልከውን በሙሉ አድርጋለሁ። ውጪ ብዬሽ ምን ነበር ያልሽኝ?
አልወጣም፣ በቃ አልወጣም። ውጪ እማዬ። ማላረገው ግን እንዳይመስልሽ። አታረገውም። አትፈታተኝኝ። አድርገውና ያሳየኝ እስቲ። በብሬ ለገዛዎቹ ፖሊሶች ሄድና እናቴ አባቴን ገለዋለች ብለህ ንገር። አንተ በሰጣቸው ማስረጃ የሚያስሩ ይመስላል እንዴ? አይ ሞኝ ነህ አንተ፣ በጣም ሞኝ ነህ። ተሳስተሃል። አይመጡም። ተይ አትኩራሪ። በኋላ ማረኝ ብለሽ ብትለምኝኝ አልሰማሽም። አንተን ነው ማረኝ ብዬ የምለምንህ? አንተን? አዎ እኔን ማረኝ ብለሽ ትለምኝኛለሽ። አልለምንህም። ትይኛለሽ። እድሉን ሰጥቼሻለሁ። ቤቴን ለቀሽ ውጪ፣ አለበለዚያ ዛቻ ብቻ። ወንድ ከሆንክ ዛቻውን በተግባር ለውጥ አሳየ። እኔን ማሰር የሚችል ወንድ ካለ እስቲ እናያለን። እማዬ ባለጌ እማዬ አትበለኝ። ልታሳስረኝ እየፈለግ እማዬ ትለኛለህ? እፍረተ ቢስ ባለጌ ስዳደግ ነህ አንተ። ታለቅሻለሽ። አላለቅስም ልጄ፣ ይቅር በለኝ። እናትህ እስር ቤት እንድትገባ አታድርገኝ እባክህ። እናትህ አይደለሁ የወለድኩ ያማጥኩ ያሳደግኩ እናትህ አይደለሁ? ያንቺ ልጅ ነኝማ። አዎ በእኔ አልወጣህም። እንደ አባትህ የዋህ ነህ። በአባትህ ነው የወጣኸው። የአባቴ የዋህነት ምን ጠቀመው? አስገደለው እንጂ። እኔ አልገደልኩትም መርማሪ። እኔ ማንንም ሰው መግደል አልችልም። ኧረ አንድ በለው እባክህን። ወይዘሮ ወርቄ ሰው በመግደል ወንጀል እንዲሁም ደግሞ ሰው በማገት ተጠርጥረው በቁጥጥር ስር ውለዋል። እንዴ ምን አጠፋው እንዴ? ለምንድን ነው በቁጥጥር ስር የምታውለኝ እንዴ? ምን አጠፋው? ኧረ ማንንም አልገደልኩም፣ ማንንም አላፈንኩም። ወይዘሮ ወርቄ እባክዎትን ይጡ። ከቤት ወዴትም አልሄድም። ልጅ አሳልፎ አይሰጠኝም። የኔ ልጅ ለእናት ተከራከርላት። እናት እንድትታሰር አትፍቀድላት። ወይዘሮ ወርቄ እባክዎትን። ምንም ማስረጃ የለህም? አለኝ። የለህም? ያሉትን ማስረጃዎች በሙሉ ብር ሰጥቼ አጥፍተሃቸዋል። አላጠፋሁትም። ምን? ብር ተቀብዬታለሁ፣ ማስረጃውን ግን አላጠፋሁትም። ብሩን ተቀብለኸኛል እኮ። ብር ተቀብዬታለሁ፣ ማስረጃውን ግን አላጠፋሁትም። ምን? እንዴት? አላጠፋሁትም። እስካሁን አለ እጄ ላይ። ብሩስ? ብሩም ቢሆን በኤግዚቢትነት ተቀምጧል። ኤግዚቢት? አዎ፣ ለወንጀሉ ሲሉ ብር ከፍለውኛል። ይሄ ደግሞ ፖሊስን በጥቅም በማባበል ወንጀል ተጨማሪ ሌላ ክስ ይመሰረቱበታል። እንዴት? አይሆንም። የማይሆን ነገር ነው። አይሆንም። ይሄን ያህል ጊዜ የሰሩትን ወንጀል ለማወቅ እየሰራው ነበር። ኧረ አይሆንም መርማሪ፣ አይሆንም። ይህን ያህል አትዋሸኝም። አይሆንም። ሆኗል ወይዘሮ ወርቄ፣ ከዚህ በኋላ በምንም ተአምር ከእጄ አያመልጡም። ድህነትን ላራግፍ ባልኩ ውለታዬን እንደዚህ ነው የምትመልሰው? ይህ ለእኔ ይገባል? እንዴት አድርገኛለህ? ድህነቴን እንዲያባሩልኝ ሳይሆን ለሰሩት ወንጀል እንዲቀጡ ነው የምፈልገው። ታሳፍራለህ። ድህነት ቤቱን ሰርቶብህ ላፍርስልህ ባልኩ ባለጸጋውን ባልኩ ውለታዬን እንደዚህ ነው የምትመልሰው? ይገባኛል ለእኔ? እርስዎ የት እንደሚገቡት ግን ያውቃሉ? አላቅም። እስር ቤት። አይገባኝም፣ በፍጹም አይገባኝም። እዛ ከወንጀለኞች ጋር አልታሰርም። አያስቡ፣ እዛ ውስጥ ከእርሱ የበለጠ ሴጣን የለም። አስቼ ልጄ እናትን ሴጣን እያለ እየሰደበብህ እኮ ነው። ዝም ትላለህ? ያልሆንሽውን ተናገረ። ሴጣን አይደለሽም? አረመኔ ጭራቅ አይደለሽም? አይደለሁም። ነሽ፣ አረመኔ ነሽ። እዚህ ምድር ላይ ለክፋት የተሰጡ ስሞች ሁሉ ላንቺ ይገባሻል። ልጄ እባክህ አትጨክንብኝ። እጨክንብሻለሁ። ሚስቴ ላይ ልጄ ላይ እንደጨከንሽው እኔም እጨክንብሻለሁ። አይሆንም ልጄ፣ ባልተወለደው ልጅ እንደው ልለምንህ፣ ባልተወለደው እኔ ልጄ እወድሃለሁ። እንደው ለልጅ ስትል ለሚስት ስትል ማረኝ። አልችልም። እባክህ እኔ ልጅ እሞትብሃለሁ። እናትህ አንተን ካጣች ትሞትብሃለች። 6 ወር ስታሳግችኝ ያኔ ለምን አልሞትሽም? እየመጣሁ ጠይቀህ ነበር እንዴ?
ብቻህን እኮ አልተውኩም። ሁልጊዜ እየመጣሁ ልጄ እንዴት ሆነ እያልኩ እጠይቅ ነበር። አልጨከንኩብህም። የመርሳት ችግር ያለብኝ ይመስልሻል? አትመስልም። ማይመስልሽ ከሆነ እያንዳንዱን ነገር እንደማስታውስ አትርሺ። እሺ አትረሳም። መተሽኛል፣ አስደብድበሽኛል፣ ልጄንም ሚስቴንም እንደምትገይ ዝተሽብኝ ነው ሄድሽው። ተሳሳትኩኝ? ይሄ ሁሉ ነገር አላረግሽኝም? አልተሳሳትክም። ያኔ ለሚስቴ ለልጄ ለኔ አላዘንሽም። አሁን ላንቺ እንዳዝን ለምን ጠብቂኛለሽ? ልጠብቂኝ አይገባም። ማረኝ፣ እኔ ልጅ ማረኝ። መርማሪ እባክህን ይዛት ውጣ። አልወጣም፣ አልወጣም፣ አልወጣም። ፈለገው ይመጣታል። እባክዎትን ወይዘሮ ወርቄ ሌላ ኃይል እንጠቀም አያርጉኝ። ደብድበኝና አውጣኝ። እኔ ደብድበኝና አውጣኝ። እናትህ መሰቃየቷን ከፈለግ ስሰቃይ ለማየት ከፈለግ ናና ደብድበኝ፣ ደብድበኝ በቃ። ይነሱ ወይዘሮ ወርቄ ይነሱ። አልነሳም። መርማሪ ብር ጨምርላለሁ። ይሄን ቤት ሸጬ አልነሳም። እንዳለ ነው የምሰጥ። ብሩን የሸጥኩበትን ብር በሙሉ ነው የምሰጥ። ቃል ገባልሃለሁ። በቃ አልወጣም፣ አልወጣም ከቤቴ። እባክዎትን ወይዘሮ ወርቄ እሰጥሃለሁ። እንዴ ብር ካልፈለክ ደግሞ ቤቱን ባንተ ስም ነው የማደርገው። እንዳለ ነው የምሰጥህ። ለእኔም ማስቀረው ነገር ምንም የለ። ቤቱን ባንተ ስም፣ ሁሉን ነገር ባንተ ስም ነው የማደርገው። ወይዘሮ ወርቄ ወይ መርማሪ ያለው የነገርኩ በሙሉ እውነት ነው። የምትፈልገውን ነገር በሙሉ እሰጥሃለሁ። አንተ ብቻ እንዳታስረኝ። ከእርሶ ብር ትፈልጋለህ? ንብረት ትፈልጋለህ? ምንድን ነው የምትፈልገው? ሁሉን አደርግልሃለሁ። በሙሉ የጠየቀ የፈለግከውን። ምንም አልፈልግም። አትዋሽ። ትፈልጋለህ እንዴ? ለምን እንደምትዋሸው? ውሸት አያምርብህም። ከእርሶ 5 ሳንቲም አልፈልግም። መርማሪ አታውቅም እንዴ? ውሸት እንደማያምርብህ ማወቅ አለብህ፣ ማወቅ አለብህ። ትፈልጋለህ? መታሰር አልፈልግም። በቃ ቤቱን እሰጥሃለሁ። ልጄ ቤቱን አይደል የምትፈልገው? እኔ መታሰር አልፈልግም። ይኸው ቤቱን ከፈለግከው እኔ ወጥቼ ነው የምሄደው። አሁን እወጣለሁ። ቀድሜ ነግሬሽ ነበር እኮ እማዬ። አልነገርኩሽም? ነግረኸኝ ነበር። አንተ ሁሉን ነገር እኮ ተይ ተይ ብለኸኛል። ኧረ ነግረኸኛል፣ በእናትህ ነግረኸኛል። እንደው ወይኔ ተወኝ አሁን በቃ ቤቱን ትቼ ልውጣልህ። አዎ ነግሬሽ ነበር እማዬ፣ አንቺ ግን አልሰማሽም። አዎ እሺ፣ አዎ አሁን እሰማለሁ። በቃ ቤቱን ለቅቄ ልሄዳለሁ። አንተና ሚስትህ በሰላም ትኖሩበታላችሁ። እወጣለሁ። ልጄ እወጣለሁ። በቃ አትመስክርብኝ። ይሄ እንዳይመጣ ቀድሜ አስጠንቅቄሻል ነበር? አዎ እኔ አልሰማሁም። አንተ አስጠንቅቀኝ ነበር እኮ። ልትሰሚኝ ይገባ ነበር። አዎ ነበር። አንተ ደግሞ ታውቃለህ፣ እናትህ ደረቅ ነች፣ አሰማም። የገዛ ጸባዬ ጣለ። ወይኔ ወደኩኝ፣ ወይኔ ወደኩኝ፣ ወደኩኝ፣ ወይኔ እጄን በእጄ በላሁት፣ ተዋረድኩ፣ ወይኔ ተዋረድኩኝ። አሁን ገና እውነቱን ተናገርሽ። እጅሽን በእጅሽ ነው የበላሽው። ማረኝ። ምሕረት የሚገባሽ አይደለሽም። ውጪ ከቤቴ። እወጣለሁ። አትመስክርብኝ። እሱ ረፍዷል። አንዴ ቃሌን ሰጥቻለሁ። ቃልህን እጠፍ፣ ቃልህን እጠፍ። ቃል ማጠፍ እኮ ቀላል ነው። እናቴ አባቴን አልገደለችውም ብለህ ቃልህን እጠፍ፣ እጠፈው። ለእኔ ስትል እጠፍ። ቃል ማጠፍ በጣም ቀላል አይደል? አዎ ቀላል ነው። ቃልን እንደማጠፍ የሚቀል ነገር ምን አለ? ሲጨላልምብህ አደርጋለሁ ትላለህ፣ ደግሞ ሲነጋልህ ትረሳዋለህ። ቀን ስለጨለመብሽ ነው አሁን እወጣለሁ የምትይኝ? ቀን ስለጨለመብሽ ነው ወይ አሁን በእኔ ሀሳብ የተስማማሽው? አይደለም። ውሸታም አንድ ነገር ተናግሮ መልሶ መድገም አይችልም፣ ምክንያቱም ውሸት ስለሆነ። አንቺ ደግሞ የምታውቂው ውሸት ብቻ ነው። ከውሸት ውጭ ምንም አታውቂም። እወድሃለሁ የኔ አንበሳ። ሌላ ውሸት። እውነት ነው የኔ ልጅ፣ በጣም በጣም ነው የምወድህ። የምትወጂኝ ከሆነ አንድ ነገር አድርጊልኝ። እሺ የኔ ልጅ፣ ምንድን ነው የምትፈልገው? ምንድን ላድርግልህ? ታሰሪ። አይሆንም። ይሆናል። ፖሊስ ጣቢያ ሂጂ፣ ፍርድ ቤት ይፈረድብሽ፣ ዘመንሽን እስር ቤት አሳልፊ። አይሆንም፣ አይሆንም። ልጄ መታሰር አልፈልግም። እባክህን እናትን አሳልፍ አትስጣት።
ወይዘሮ ወርቄ ኃይል እንድጠቀም አያርጉኝ። በክብሩ ይጡ ባኮት። ፀሐይ እባክሽ ይቅር በይ እባክሽን። በልጅሽ ይሁንብሽ በልጅሽ። እንደው የልጅሽን አያት እስር ቤት ስትገባ አትመልከቺ እባክሽ። ምንም ማድረግ አልችልም። ትችያለሽ። ባልሽ አንቺ ያልሽውን ነገር በሙሉ ይሰማል። እሺ በይውና ለምኝልኝ እባክሽ። እማዬ ወይ ልጄ እሷ ምንም ነገር አታረግሽም። ፀሐይን አታስጨንቂያት። በገዛ እጅሽ ነው ሁሉን ነገር ያመጣሽው። አሁን ተነሽና ውጪ። አልነሳም። አትመስክርብኝ። እኔ ቤቱን ነው አይደል የምትፈልጉት? ትቼ እወጣለሁ። ልጄ እናትህን ይቅር በላት። እስር ቤት መግባት አልፈልግም እባክህ። ልጄ እባክሽ ላስሩኝ ነው። እስቲ አንቺ እርጅኝ እባክሽን። አስቻለው ወይዘሮ ዮዲት አንቺም ለጥያቄ እንፈልግሻለን። ከወይዘሮ ወርቄ ጋር ትከተኛለሽ። ወንድሜ ምንድን ነው የሚያወራው? ወንድምሽ አሳልፎ ሰጥቶናል። እኔንም አንቺንም ሊያሳስረን። እውነት ነው? እኔ ማመን አልቻልኩም ነበር፣ ግን እውነት ነው። እንዴት እንደዚህ ታደርጋለህ? ደከመኝ። የእናትሽ ተንኮል ሴራ ደከመኝ። ካሁን በኋላ በሰላም ነው መኖር። እኛስ እንታሰር?